ሚራ ለመርማሪ ዳዊት ምርመራውን እንዲያቆም ብር አስገባችለት። እንግዲህ መርማሪ ዳዊት ፖሊስ ሳይሆን እንግዲህ የአድናን ጓደኛ ነው። የእውነት አድናን በጣም ጀግና ነው። ሁላ እንግዲህ ሎሃናን ሰርፕራይዝ አድርጓታል እና እንግዲህ ሁሉንም ነገር በእውነት አንተ ምርመራ ፖሊስነት ያዋጣል እንዴ? ፖሊስ ብትሆን እንደዚህ ፖሊሶች እንኳን እንደዚህ አይሰሩም እያለ እንግዲህ እየተሳሳቁ እንግዲህ የሆነ ሻይ ቡና እያሉ እንግዲህ እየተሳሳቁ ነበረ እና በጣም ጀግና ነው። ግን የእውነት እንደ ፖሊስ ነው የሰራው። በጣም ጀግና ነው እና እንዴ እና ታዲያ አንተ ፖሊሱን ብላር እንዴ የሰጠኝ እኔ ደግሞ ይኸውልህ ምንም ችግር የለውም በቃ እውነቱን በቅርቡ እናገኛለን ብሎታል ማለት ነው። ለዚህ ያልሆንኩ ጓደኝነት ማለምን ይሆናል እያሉ እንግዲህ በጣም ደስ ብሎታል። ለዋና ራሱ አላመነችም ነበረ ማለት ነው። ትክክለኛ ፖሊስ ነበር የመሰላት። ነገር ግን አድናን እንደ ፖሊስ ሆነ ስራና ከዛም በኋላ ትክክለኛ መረጃ ሲገኝ አሳልፈን እንሰጣቸዋለን ብሎ አስቦ ነው ማለት ነው። እንግዲህ አድናን ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንሆ ሎሃና ድራማን ይዤላችሁ ቀርብ ያለው እንግዲህ ሚራ ራሷን ለማዳን ተፍ ተፍ እያለች ነው። እንግዲህ እንዳትታሰር ተፍ ተፍ እያለች ነው ሚራ እና ምን ትለዋለች መርማሪውን እንግዲህ የአድናንን ጓደኛ እንግዲህ እንደ መርማሪ ፖሊስ ሆኖ እየሰራ ያለው ነገር ግን የአድናን ጓደኛ ነው እና ሄደችና በቃ ምን ትለዋለች በቃ እኔ ብር ላስገባል እንግዲህ ወንድሙ ልጁ ታሞ ሚስቱ ባለቤቱ ደውላ እንግዲህ ብር ቶሎ ብለ ይዘና ሆስፒታል ነኝ ያለሁት ስትል በቃ ትሰማለች ማለት ነው ሚራ። ስለዚህ ይሄ ብር ቢያገኝ የሚሸውድ ነው ብላ ነው እንግዲህ ያንን ከራሷ እየሰራችው ላዋን ጠብ ያደረገችበት ይመስል እንግዲህ የአድናንን ደሞዝ የአድናንን ቤት ሽጣ እንግዲህ ብር ስላላት ያው ለመርማሪ ፖሊሱ በርካታ ገንዘብ አገኘችለት ማለት ነው፣ ላያስገባችለት። ነገር ግን ለአድናን ሂዶ ሰጠው ማለት ነው። ሰጠውና እንደዚህ ያለች ምናምን ብሎ ነገረው ማለት ነው ለአድናን፣ በጣም በሚገርም ሁኔታ ማለት ነው። እና ሚራ ገና ከመጀመሪያው ምን ትለዋለች? እኔ የምልህ እስኪ ተመልከተኝ እያለች እንግዲህ ይሄ ልክ በሴትነቷ እንትን እንዲላት ፀጉሯን ትንትነካ ታሻሻለች፣ ጡቷን አካባቢ በቃ ማለት ሰው ለማሰናከል ማለት ነው። መርማሪ ዳዊትን እንግዲህ ለማሰናከል በቃ ትለዋለች ማለት ነው። ዝሮ ቆሻሻ፣ ምን አይነት ሴት ነሽ አንቺ? እንዴት አይነት ወራዳ ነሽ? ክብር የሌለሽ፣ ለራስሽ እንኳን ክብር ይኖርሽ አላትና ላካት ማለት ነው። ከዛ እንግዲህ እየተመላለሰች በቃ በጣም ተፈታተነችው ማለት ነው። እንግዲህ ሁሉንም መረጃ ለአድናን ይነግረዋል እሱ እና ይህንን ነገር እንዳታደርጊ ብሏት ነበረ ሮቤል ማለት ነው። ይኸውልሽ ይህንን ነገር ከተናገርሽ ብር ልስጥ ካልሽ ወንጀለኛ ናችሁ ነው የምንባለው። ስለዚህ ወንጀለኛ ናችሁ እያልሽ ወደ ወንጀለኛ ነኝ፣ ስለዚህ ጉቦ ልስጥና ወንጀሉን አቁም ማለትሽ ነው ሲተረጎም። ምን አይነት ድድብ ነሽ አንቺ እንዴ? ምን ማለት ነው? ምን ሆነሽ ነው? ቆይ ለምንድን ነው እንደዚህ የምታደርጊው? ተይው በቃ ተይው። ገንዘብ መስጠት አያስፈልግም። በገንዘብ አይደለም ሲያዩት ለራሱ ገንዘብ የሚፈልግ ሁሉም እኮ እንደዚህ አይነቱ እና ገንዘብ ፈላጊውና ገንዘብ የማይፈልገው እኮ ያስታውቃል። እኔ ይሄንን ምንም ቃል አልወደደውም። ስለዚህ ይህንን ገንዘብ የምትይውን ነገር በጭራሽ ማቆም አለብሽ። ወደ እኛን ትኩረት አድርጎ እንዲከታተለን የሚያደርግ ነው ይህንን ነገር ካደረግሽ ይላታል። እና ታዲያ እኔ እንዲህ ቁጭ ብዬ ማየት አለብኝ አለችው። ይሻላል ማለት የሚመጣውን ማየት ይሻላል እንጂ አሁን እኮ አንቺ በቃ አሳልፈሽ ራስሽን እኮ ሰጠሽ። አይ እኔ ራስ መስጠት አይደለም፣ ራስ መስጠት ሳይሆን እኔ ራሴን አድናለሁ። ምክንያቱም አንተ ምንም
አጠቅመኝም፣ እኔን ምንም አጠቅመኝም አለችው ማለት ነው። እና ብር አትስጪው፣ ብሩን ወደ እኔ አካውንት አስገቢና እንጥፋ። በቃ ይሄ አማራጭ ብቻ ነው ያለን። ከዚህ ውጭ ሌላ ምንም አማራጭ የለንም። ይሄ ብር ልስጠው የምትይው ነገር በጭራሽ ባይቀበልሽ ምን ትያለሽ? ምን ታደርጊያለሽ? ብሩን ባይቀበልሽ አላት ማለት ነው። ከዛ እንግዲህ እግር በእግር ማለት ነው ቤት ውስጥ በየግድግዳው ትለጠፋለች፣ በየቦታው እየተለጠፈች እንግዲህ ወሬ ትሰማለች ማለት ነው። ወሬ ትሰማለች ምን እየተባለ እንደሆነ ምን እንደተደረገ ትሰማለች ማለት ነው። እንግዲህ ይህንን ነገር ሁሉ የምታደርገው ሉሃና አውቃ ነው። አድናንና ሉሃና ለማጣላት ነው እንጂ በጭራሽ ይህንን እና ከሮቤል ጋር እንግዲህ ሲመካከሩ እኔ አንተን እጠብቃለሁ፣ አንተ ደግሞ እኔን ትጠብቃለህ። ስለዚህ አንተ ከኔ እኔ ደግሞ ይህንን መርማሪ ፖሊስ በእጄ እጥለዋለሁ። የጊዜ ጉዳይ ነው እንጂ ይህንን ነገር መቼም ቢሆን እኔ ደግሞ የተመኘሁት እና ያጣሁት ምንም ነገር የለም። ከማድረግ ወደ ኋላ አልልም። ስለዚህ ይሄ መርማሪ ሰውዬ ምን እንደሆነ ማን እንደሆነ እኔ እደርስበታለሁ። ስለዚህ እያለች እንግዲህ ትነግረዋለች ማለት ነው ለሮቤል። ብቻ ራስን ለማዳን ሞክር፣ የኔን ተው፣ የኔው እዳው ገብስ ነው፣ ገባህ? ስለዚህ አንተ ለራስህን ከዚህ በኋላ በአንተ ምንም ከአንተ ጋር ምንም የምተባበረው ነገር የለኝም እሺ አለችው። እሱ ደግሞ በጣም ተናደደ። ሚራ ባይሆን ጠብቂኝ፣ እስቲ ጠብቂኝ። ምንም የምጠብቅ ነገር የለም፣ ውጣ ብያለሁ፣ ሂድ አለቀ። ግን ምን አድርጊ ነው የምትለኝ? ምንድነው ማድረግ ያለብኝ? በቃ እኔ እንዳጋጣሚ የሆነ ነገር ነው እሺ። ሮቤልን እንዴት እኔን ይጠራጥረኛል? ለምንድን ነው እንደዚህ የሚያደርግ? እያለ እንግዲህ አድናን ጋር ተጣልቷል እና በስተመጨረሻም እንግዲህ አድናን በእውነት ጓደኛዬ በጣም ጎበዝ ነህ፣ በጣም ጎበዝ ነህ። ስለዚህ ቆይ መጨረሻችን ምንድን ነው ሲለው፣ ምንድን ነው እሱ መጨረሻ ላይ ምንድን ነው ሲለው እንግዲህ መርማሪው በቃ እውነቱን እስከምናውቅ ብቻ ነው፣ አንተ በጣም ጀግና ነህ፣ በጣም ነው የማመሰግነው ብሎ እንግዲህ ብሎታል። ሚራ ደግሞ እንግዲህ በጣም ሁሉንም ነገር ሄዶ ሲመጣ እንግዲህ ሮቤል ሚራ በቃ እኔ እሰጠዋለሁ ብላ ስትሄድ በመጀመሪያ አልቀበልም ብሎኝ ነበረ። ከዛም በኋላ ግን ተቀብሎኛል። ስለዚህ ምንም የሚመለከት ነገር የለም፣ አያገባህም። ከዚህ በኋላ እንዲሁም እናንተ በቃ እናንተ ነገር አልቆልናል እያለች እንግዲህ ተጣልተው መጡ ማለት ነው። ተመልሶ ቤት ሲመጣ እንግዲህ ሮቤል በር ላይ ያገኘዋል። የት ነበር ካለው ማለት ነው። አይ እኔ እዚሁ ነበርኩኝ፣ ችግር
ችግር አለ እንዴ? ከዚህ ውጭ ለምንድን ነው እኔም በጣም ትኩረት በጣም አድርገሃል እኔ ላይ። ጭራሽ የት ነበርክ ማልከኝ እኮ አለው ማለት ነው። አይ እንደዚሁ ነው እንግዲህ አንተ ምንም ነገር ከሌለብህ ምንም የሚያስፈራህ ነገር የለም በማለት እንግዲህ ለማንኛውም ዞር በሌለኝ ብሎ እንግዲህ እንትን ብሏል ሄዷል ማለት ነው። ሚራ እንግዲህ ከስር ከኋላው ተከትላ ሄዳ ነው እንግዲህ እኔ አዝኜልሃለሁ እና ስለዚህ አዝኜልህ ነው እኔ ምንም ምክንያት የለኝም አካውንትን ስጠኝ አለችው። ለምን አላት። አይ ቅድም ከጎረቤት ብር ተበደሪ ስትል ባለቤትን ስታወራ ሰምቻለሁ። ስለዚህ እንዴት በልጅ ትጨክናለህ? እና አካውንትን ስጠኝ ላስገባለሁ ስለ አይ እኔ ደሞዝተኛ ነኝ አመሰግናለሁ ብሎ ዞር በይ እንዳይለመድሽ፣ ለወደፊት ግን እንዳይለመድሽ አላት። ሚራም እንግዲህ ዝታበታለች። መቼም ቢሆን እኔ ከእጄ ላይ ትወድቃለህ መቼም እንዴ እንደሆንክማ አትቀርም። እንዴት ተመልሰው መጥቶ እንግዲህ ይሄንን ብር ስጭኝ ባለቤትሽ አድራን ያውቃል እንዴ አላት። አይ አያውቅም፣ ደግሞ ለዚህ ለጠቃቀኑ ነገር ሁሉ ልንገረው አለች ማለት ነው። እንዴ ምን ችግር አለው? የምን ጥቃቅን ነው? አንቺ ስራ አለሽ እንዴ አላት። ይሄን ያክል ብር እንዴት ሊኖር ይችላል? አንቺ ስራ አለሽ ሲላት አይ የለኝም አለችው። እና ታዲያ ከሌለሽ ከየት አገኘሽ አላት። መቼም ሁሉንም ነገር የመናገር እንትን የለብኝም። ይሄ በቃ ስላሳዘንከኝ ምክንያትሽ ብቻ ነው ሌላ ነገር የለሽም ሲላት አይ ያው ሌላ ነገር ምን ሊኖረኝ ይችላል? እና እኔ ይኸውልሽ እኔ እንደማንም አይደለሁም። ማንም እኔን አያታልለኝም። እሺ ማንም ነው የማያታልለኝ። እና ዞር በይ፣ ድጋሚ ግን እንደ አይነት ነገር ብትሞክሪ አስርሻለሁ አላት። ከዛ በቃ ተናደደች፣ አበደች። አሁን ደግሞ አድናን በዚህ ምክንያት ደግሞ ሊጮህብኝ ነው ምንድን ነው የሚሻለኝ እያለች ሜታ ቤቷን ዘግታ እንትን ስትል አድናንም ሄደና አንቺ ቆይ እውነቱን ተናግረሽ ራስሽን ነፃ ማውጣት ትችያለሽ። ስለዚህ እውነቱን ተናገሪ አላት። እኔ ምንም አይነት እውነት የቀረኝ ነገር የለም ብላ ድርቅ ብላለች። እንግዲህ ቀጣይ